መሀሌት መጨረሻዋ እንግዲህ እንደዚህ ሆነ ማለት ነው። ጫካ ውስጥ ወድቃ ተገኘች ማለት ነው። እንግዲህ በሚያሳዝን ሁኔታ ክፉ መስራት ይሄ ነው፣ ጠልፎ ይጥላል ሳይታሰብ እና እንግዲህ መጨረሻዋ ይኸው ጫካ ውስጥ ሆነ ማለት ነው። ዝናም እንግዲህ አምልጧል፣ ዝና አምልጧል። ነገር ግን እንግዲህ ምን እንደሚገጥመው ገና አልታወቀም። ግን ዝና ደርሶላታል እዛው የወደቀችበት ቦታ ላይ። በጣም ያሳዝናል እውነት እንዲህ አይ መሀሌት እንግዲህ የሰው ገንዘብ ስታሳድድ ያልሰራችበትን ያለፋችበትን የራሷ ለማድረግ ስትጥር እንግዲህ ያው ሳትበላው ጉድ ሆነች ማለት ነው። እውነት በጣም ነው የሚያሳፍረው የሚያሳዝነው። እናም ትላንትና እንዳያቸዋት እንግዲህ ኤደን ሰራችላት፣ አበደች። በቃ ጨርቋን ጥላ ማበድ ብቻ ነበር ይቀራት። እውነት ለመናገር እንዴት እንደዘለለች እና እንዴት እንዳበደች አይታችኋታል አይደለ? እንዴት እንደሆነች ማለት ነው። ምክንያቱም እንደዚህ ታታልለኛለች ወይ ሞኝ ናት ወይ ጅል ናት ብላ ነበር ያሰበቻት። አሁን እሷ አንድ ጊዜ ላግኝሽ ብቻ መሀሌት፣ ያደረግሽኝን በሙሉ በጥፉ አስቆጥርሻለሁ እያለች እንትን ስትላት ነበረ ማለት ነው። እና እንግዲህ በስተመጨረሻም ግን ዋጋዋን ልታገኝ ነው ማለት ነው። እውነት በጣም ነው ደስ ያለኝ ዋጋዋን በማግኘቷ። ያደረገችው ነገር በሙሉ ዋጋ ያስከፍላታል። እያንዳንዱ ነገር በጣም ብዙ ነገር አድርጋለች። በጣም ብዙ እንዴ ማህሌት ብሩክ ላይ ያደረገችው ነገር ብቻ ቀላል ነገር አይደለም። እና አሁንም ደግሞ እንግዲህ ይኸው ዋጋዋን አግኝታለች። እንግዲህ ምን እንደሚፈጠር አናውቅም። ብሩኬ ላይ ያደረገችው ነገር በጣም ብዙ ነው፣ በጣም ብዙ። ስለዚህ ከዚህ በኋላ የሚገጥማት ምንድን ነው? ወይ ሞት ወይ እስር ቤት ነው ለያደረገችው ለእያንዳንዱ ነገር። እና ወይዘሮ መሀሌት እንግዲህ ተባራ ኤደን በጣም ስላናደደቻት ብሩን ባንክ አካውንቷ ካስገባችላት በኋላ ወይዘሮ መሀሌት መጣሁ መጸዳጃ ቤት ደርሼ ብላ ሸውዳት ሄደች። ወይዘሮ መሀሌት በስተመጨረሻም እጄ ላይ በመግባትሽ በጣም ደስ ብሎኛል። አንቺ የማትረቢ እኔ ላይ ነበረ ሙር ስትይዤ የከረምሽው አይደለ? አሁን እሰራልሻለሁ። እንግዲህ ከዚህ በኋላ ኤደን እባክሽ ብለሽ የምትማጸኝ ጊዜሽ አሁን ስለሆነ ብዙም አታስቢ። ከዚህ በኋላ እንደፈለግኩ አሾርሻለሁ፣ እኔ አይደለሁም ልጅቱ እያለች እንግዲህ በጣም ነበር የተናደደችው። ምክንያቱም ብዙ ነገር አድርጋታለች። እንግዲህ ኤደንን አይታችሁ ከሆነ እነ ብሩክ ቤት ግቢ ብላ ደናውን ቤተሰብ ምስቅልቅላቸውን ልታወጣ ልካት ነበረ። ያ እሷም አድርገዋለች። እንግዲህ ያኔ መረጃ እያቀበለቻቸው ነበር ለዝናና ለመሀሌት። መድብልም እንዳያችሁት ከመሀሌትና ከዝና ጋር ልጇን አስለቅቆላት ጆሮዋን አንጠልጥሎ ከዛ ቤት አስወጣት፣ ኤደንን ማለት ነው። ዞሮ እዛው ካፌ ውስጥ ተገናኙ መድብልና ኤደን። እሷም ላደረገችው ነገር ተጸጽታ በጣም ይቅርታ ያቺ የተረገመች ሴትዮ ናት እንደዚህ ያደረገችኝ እንጂ እኔ እናንተ ላይ በፍጹም ክፉ ማስብ ሴት አይነት አይደለሁም። ግን እሷ ናት እንደዚህ ያደረገችው፣ ለዚህ ሁሉ ተጠያቂም እሷ ራሷ ናት አለች። ከዛ በኋላ እንግዲህ ወይዘሪት ኤደን አንድ ጊዜ ብቻ ያልኩሽን ነገር አድርጊልኝ እንጂ ከዛ በኋላ ዱዲ ሰባራ 5 ሳንቲሟን አልሰጥሽም፣ እመኝኝ። 5 ሳንቲም ገንዘብ ላንቺ አልሰጥሽም፣ ዱዲ አልሰጥሽም እያለች እንግዲህ ስትዝት ነበረ ማለት ነው። እና ከዛ በኋላ አንቺ ብቻ ነሽ አይደለ ብልጥ አለች። ገንዘቧን ትራንስፈር ካረገችላት በኋላ ባይ መሀሌት መልካም ጊዜ። አሁንም በእኔና በልጄ ላይ ድራማ ልትሰሪ ወስበሽ ነበር አይደለ? አንቺም ማትረቢ አለችና እንግዲህ ልጇን ይዛ ላፋለች ማለት ነው መሀሌት ማናት ኤዱዬ። ከዛ በኋላ እንግዲህ ወይዘሮት መሀሌት ያዙኝ ልቀቁኝ አለች። በቃ ያዙኝ ልቀቁኝ፣ እንዴት እንደዚህ ታደርገኛለች እቺ የማትረባ እያለች ጭራሽ እሷን እየሰደበቻት ነበረ። ዞሮ ያው በስተ መጨረሻም ነገር ግን
እንግዲህ እንዳያችሁት ነው። መጥፎ ስራ ራስን ጠልፎ ይጥላል የሚባለው ነገር በትክክል ነው። የእውነቴን ነው የምላችሁና ማህሌት እንግዲህ ራሷን ያደረገችው ነገር ራሷን እያንሸራተታት ነው ማለት ነው። በእሷ ላይ ማንም ግፍ አልሰራባትም። ግፍ ሰርተውብኛል፣ ብዙ ነገር አድርገውብኛል፣ በቤቴ ባይተዋር አድርገውኛል፣ ብቻ ብዙ ነገር ብላት ነበር ለዚች ለኤደን የነገረቻት ያን ጊዜ ማለት ነው። ኤዱዬም ደግሞ እንግዲህ አመነቻት። እውነትም እቺ ሰው የተገፋች ሰው ናት መሰለኝ። ስለዚህ የሆነ ነገር ማድረግ አለብን። ከዛ በኋላ እንግዲህ አይ እንደዛማ አይሆንም። ከዛ በኋላ እንግዲህ እና ምን ይሁን እናማ አይ እንደዛ ሊሆን አይችልም፣ እንደዛማ ሊሆን አይችልም እያለች ያ ባለ ሀብቱ ሁሉንም ነገር 3 ሚሊዮን ብር ሳታባክኝበት እሱም ገንዘቡን ሳይበላ ሁሉንም ነገር ነግረዋለሁ። ይሄን ሪካርድ ወስጄ እሰጠዋለሁ በእኔ ልጅ ቁማር እንደምታሰሪ። ስለዚህ እመኚኝ መሀሊት፣ ትክክለኛዋን ማንነቴን ገና መቻየሽና ለካ አንቺ ከኔ የባሽ ሰይጣን ነሽ እንዴ ስትላት፣ ኧረ ገና መቻየሽና ትክክለኛዋ ኤደን አላየሻትም አይደለ? አሁን አንቺ ያየሻት የዋ ፈሪዋ አልቃሻዋ ኤደን ናት፣ ግን አይደለችም። ከጀርባዋ ሌላኛዋ ኤደን አለች። እመኝኝ መሀሊት፣ ለእያንዳንዱ ነገር ላደረግሽብኝ በሙሉ ዋጋ ትከፊበታለሽ አለቻት። ከዛ በኋላ እንግዲህ ወይዘሪት መሀሌት አታረጊውም ኤደን፣ አደርገዋለሁ። ለምንድን ነው የማላደርገው? አንቺ ያደረግሽውን ታውቂ የለ እንዴ? ወይዘሮ ማነሽ ኤደን፣ ማነሽ መሀሌት፣ ምን እንዳደረግሽኝ አታውቂ? በልጄ ስታስፈራርኝና ስታሰቃየኝ ኖርሽ። አሁን ደግሞ ዝም ብዬ መለቀሽ ይመስልሻል እንዴ? አታስቢ፣ ለሁሉም ጊዜ አለሁ፣ ለእያንዳንዱ ነገር ዋጋ አስከፍልሻለሁ አለቻት መሀሌት። ማናት ኤደን። ከዛ በኋላ እንግዲህ ወይኔ መሀሌት፣ ወይኔ ተበላው። አሁን እሷ በእሷ ቤት እሷ ብቻ ናት ብልጥ። በዚህ በኤደን ልጅ ድራማ ሰርታ ገንዘቡን 3 ሚሊዮን ብር 500 ሺህ ብሩን ብቻ ሰጥሻለሁ፣ 2 ሚሊዮን 500 ሺህ ብሩ ለኔ ነው አለች። ብልጧ ማለት ነው። ኤደን ደግሞ ለምን ሲባል ቁማር የምትሰሪው እኮ ድራማ የምትሰሪው በልጄ ነው። ስለዚህ ልጄ ሳትታመም ልጄን በሽተኛ የምታደርግብኝ ነገር አለችና 300 ሺህ ብሩን አስገባችላት። እሱን ይዛላት ጣለች። ትራንስፈርም አደረገችላትና እንግዲህ መሀሌት የምትይዝ የምትጨብጠው ነገር ጠፍቶባታል። ትናንት እንዳያቸዋት ማለት ነው። ወይኔ ወይኔ መጨረሻዬ እንደዚህ በመሆኔ እኔ ይችን ከይሲ በማመኔ ጉድ ሆንኩኝ። አሁን ሰውየውስ ምንድን ነው የሚለኝ እያለች ስትንከዋከው እንግዲህ ሰውየው ሰው አስላከና አንቺ ማትረቢ፣ እኔ በድጋሚ አንቺን ማመን አልነበረብኝም። እንዴት አንቺን ላምንሽ ቻልኩኝ? እንዴት ቆይ እንዴት ላምንሽ ቻልኩ? ያ ሁሉ ነገር አድርገሽብኝ ሲል እንግዲህ ሰውየው ሰው አስልኮባት መሀሌትን ጫካ ውስጥ ወስደው እንግዲህ ደብድበው ጥለዋት ሄዱ ማለት ነው። ነገር ግን ስልኳን ኪሷ ውስጥ ስለነበረ እንደምንም ብላ ተፍጨርጭራ ለዝና ደወለች። ያው ዝና ከነ ክፋትሽ ደህና ሰው ብትሆኝ ነው የሚሻለኝ እንጂ እንደዚህ ወድቀሽ በማየቴ እኔ ራሴ በጣም አዝናለሁ ብሎ እንግዲህ እዛ እንዝና ለማለት ነው። ወይዘሪት መሀሌት እንግዲህ የእጇን አግኝታለች ማለት ነው። ካሌብ ሞሲሳ የሚባለው ሰውዬም እንግዲህ ከመድብል ጋራ ከዚህ ቀደም አብረው እየሰሩ ናቸው ማለት ነው። ካሌብ ሞሲሳ የሚባለው ሰውዬና እንግዲህ መድብል ከሱ ጋራ ብዙ ነገር አሳልፈናል። በጣም ብዙ ነገር ነው ያሳለፍነው አለ ማለት ነው። ስለዚህ ካሌብ ሞሲሳ እንግዲህ የመድብል ቀኝ እጅ ነው ማለት ነው እና ብዙ ነገር አብረን አሳልፈናል። ስለዚህ ከአንተ በፊት እኔ አውቀዋለሁ ካሌብ ሞሲሳ ማን እንደሆነ አለ። ከዛ በኋላ እንግዲህ ወይዘሪት መሀሌትም እንግዲህ ጉድ ሆነች ማለት ነው። ዝና ስለ ካሌብ ሞሲሳ ሲነግረው መድብል ማመን አቃተው። በፍጹም እየተወራ ያለውን ነገር ማመን አቃተው። ይሄን ነገር ልመን ወይስ አልመን እያለ በጣም ግራ ተጋባ። ቆይ አምላኬ ምን እየሰማሁ ነው ያለሁት? ነገሩ እንዴት እየሄደ ነው እያለ በጣም ግራ ተጋባ።
ከዛ በኋላም እንግዲህ ወይዘሪት መሀሌትም ክው ስትል ተንከኳ ቀረች ማለት ነው። በስተመጨረሻም እንግዲህ ዋጋዋን አገኘች። እውነት ደስ ነው ያለኝ መሀሌት የእጇን ማግኘቷ በጣም ደስ ብሎኛል። ምክንያቱም ይገባታል። ያደረገችው ነገር ቀላል አይደለም ወይዘሪት መሀሌት ማለት ነው። እና እንግዲህ ከዚህ በኋላ ምን እንደሚከተላት ባላውቅም ለዛሬው ግን እንግዲህ ይሄ ነው የምላችሁ። ምክንያቱም በጣም ብዙ ነገር አድርጋለች። በጣም ብዙ ነገር አድርጋባታለች መሀሌት ላይ ማለት ነው። እና ወይዘሪት መሀሌትም እንግዲህ የእጇን ታገኛለች ከዚህ በኋላ ምንም ጥርጥር የሌለው ነገር ነው ማለት ነው ይሄ። ስለዚህ ለእያንዳንዱ ቅጣት ሁሉም ሰው ቅጣቱን ማግኘት የእጁን ማግኘት አለበት አይደለም። እናም መሀሌትም እንግዲህ እንደዛ ነች ማለት ነው። ስለዚህ ለእያንዳንዱ ነገር ዋጋዋን ታገኛለች ወይዘሪት መሀሌት። ከዚህ በኋላ የሚመጣውን ደግሞ እንግዲህ አብረን የምናየው ይሆናል። ለጊዜው እንግዲህ ወይዘሪት መሀሌት አሁን እዛ ነች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።